جرانش جرانش ቁጭ እንዳትንቀሳቀስ ሰማኛል ቁጭ በይና ቁጭ በይ ቁጭ በይ ሲጣላዩት ከዚህ ሽንት ቤት ውስጥ የገባው ህፃን ይሄ ሽንት ቤት ውስጥ የገባው ህፃን ነው እና የሚገርም በቃ ይሄን ህፃን ሳይ በሽታ አለበት ተብሎ ሽንት ቤት ውስጥ የሚጣል ከሆነ ስንት ህፃናት እዚህ ሽንት ቤት የናንተ እዛ ሽንት ቤት ውስጥ የከተታቸዋቸው ህፃናት እንዲህ ነው የሚያማቸው እናቶቹ ከዛ ውስጥ ሽንት ቤት የምትከቱባቸው እናቶችም እንዲህ ነው የሚያማቸው ሲወሰድ ምንም የተሰማሽ ስሜት አልነበረ ለምን ሰማኛል እኔ ገንዘብ ላይ ነው ቃቀዴ ማለት ልጅ ምናምን ይባል አይደለም እኔ ነገር ይሻላል እኔ አባቴን እዳ ለመክፈል ነው ይሽ ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ በአዲስ ጉዳይ በአዲስ ነገር ካንዲት እህቴ ጋር እገኛለሁ ትንሽ ጉዳዩ ቤተሰብን ሀገርን ታዳጊዎችን የሚመለከት ነውና ሁሉም ሰው ሊማርበት ይገባል በዚህ ጉዳይም ላይ ደግሞ እጃቸው ያሉበት ሰዎች ደግሞ ትክክለኛውን ፍትህና ትክክለኛውን ፍርድ ሊሰጣቸው ይገባል ስትል እንግዲህ አንዲት እህቴ ካለችበት ቦታ እኔን አግኝታኛለች ስለዚህ ከሷ ጋር የተወሰነ ቆይታ አረጋለሁ እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ማበረታታታችሁ እንደተለመደው ይቀጥል ለማለት እወዳለሁ ከዛ በተጨማሪ ደግሞ ሁሌም እንደምንለው አንድ ቪዲዮ ወደ እናንተ ሲመጣ ላይክ አርጋችሁ መጀመራችሁ በብዙ መልኩ እኛን ይጠቅመናልና ልክ ቪዲዮ እንደተከፈታችሁት ላይክ አርጋችሁ ጀምሩት ለማለት እንወዳለን ሌላው ውድ ቤተሰቦቼ ሁሌም እንደምለው ይሄ ቪዲዮ ሲሰራ እናንተ ራሳችሁን በቪዲዮ ውስጥ እንድታዩ እንድትማሩበት ግንዛቤ እንድትገኙበት ነውና ሁሌም ብልጥ ሰው እንደምንለው ከሰው ስህተት ይማራል ሞኝ ሰው ደግሞ ከራሱ ስህተት እንደሚባለው እናንተም ከሰው ስህተት ተመራችሁ ራሳችሁን አንጹ ራሳችሁን ጽዱ አድርጉ ለማለት እወዳለሁ አብራችሁን ቆዩ እሺ እህቴ በቅድሚያ አክብረሽኝ ስለጠራሽኝ በጣም አመሰግናለሁ እስኪ ከትውውቅ እንጀምር ማን ልበል ስምሽን ስሜ ቃል ኪዳን እባላለሁ እሺ ቃል ኪዳን ያው ያጋጠመሽን ነገር በተወሰነ መልኩ ነግረሽኛል የተወሰነውን አጫውተሽኛል ነገር ግን አሁን ደግሞ ለተመልካቾች ግልጽ እንዲሆንልኝ ከመጀመሪያው ጀምረን እንጫወትና ቃል ኪዳን ማናት ምንድናት እንዴት ነው ወደዚህ ህይወት የገባችሁ ከሚለው እንጀምር እስኪ እሺ ያው ቃል ኪዳን ማለት የክፍለ ሀገር ልጅ ነኝ ከክፍለ ሀገር ነው እንዳጋጣሚ ለስራ ፍለጋ ብዬ ነው ወደዚህ የመጣሁትና ቤተሰቦቼን ለማገዝ ቤተሰቦቼ ትንሽ አቅማቸው ደከም ያለ ስለሆነ እነሱን ለመርዳት ብዬ ነበር ወደዚህ የመጣሁት እና እዚህ ከመጣሁም በኋላ ያው ሆቴል ላይ ምናምን መስተንግዶ ስራ ለመግባት ሞክሬ እዛ እየሰራው ነበር ከክፍለ ሀገር ወደ አዲስ አበባ በትምህርት ነው በምንድን ነው የመጣሽው በትምህርት አይደለም የመጣሁት ግን ዝም ብዬ ስራ ለመስራት በቃ ቤተሰቦቼን ማገዝ አለብኝ ብዬ ስላሰብኩኝ አዲስ አበባ ነው እዛ ላይ አዲስ አበባ ስራ አለ ምናምን የሚባል ነገር ስለምሰማ ቀጥታ ወደዚህ ነው የመጣሁትና እዚህ መጥቼ ደላላ ጋር ምናምን ሄጄ ነበር መስተንግዶ ወደዚህ ስትመጪ ግን አዲስ አበባ በጣም ሰፊ ሀገር ነው በጣም ብዙ ነገሮች ግራ ያጋባሉ በተለይ ክፍለ ሀገር ለሚመጣ ሰው ነገሮቹ ቀላል አይደሉምና ምን ተማምነሽ መጣሽ ማን ጋር ሳራፍሽ እንዴት ነበር እነዛ ጊዜያቶችስ ያሳለፍሻቸው እንደመጣሁኝ ነገሮች ከበዱኝ ሀገሩም አዲስ ነው መውጫ መግቢያውንም አላቅምና እንደዛ ሆኖ ግን መጀመሪያ እንደመጣሁኝ ምንድነው ቤተክርስቲያን ያውኛ አካባቢ ብዙ ጊዜ ቤተክርስቲያን ላይ ነፃነት ስላለ ቤተክርስቲያን ነበር ይሩትና ቤተክርስቲያን ሄጄ እንትን ባልኩበት ሰዓት እዛ ሆኜ ያለው በቃ ምግብ መብላት ፈልኩ ማለት ቀጥታ ዝም ብለሽ ቤተክርስቲያን አገኘው በአቅራቢያዬ ቤተክርስቲያን አገኘው ከዛ እዛ ገባሁኝና እዛ ቁጭ ብዬ ያለው አንዲት ሴት መጣች ከዛ የክፍለ ሀገር ሰው ነኝና እንደዚህ መውጫ መግቢያውን አላቅም እርቦኛል እንደው ምግብም ካለሽ ምናምን ብያት ጠየቅኳት ሄጄ ለመግዛትም ሳንቲም ነገር ነበረች እንጂ ላይ ግን በሰዓቱ በሳንቲሙ መግዛትም ቦታውን አላቅምና እሷ እንደዛ ብዬ ስጠይቃት እውነትም እግዚአብሔር ይባርካት እንደው የአዲስ አበባ ህዝብ የተባረከ ህዝብ ነውና ይዛኝ ሄዳ ምግብ አብልታኝ ከዛ ለአንድ ቀን እዛ አደርኩኝና ያል የመጣውበትን ነገር ምናምን አጫወትኳት ትንሽ ያው እንደዚህ በሳጫውታት በቃ ለዛሬ እዚህ ደሪና ነገ የምትፈልጊውን ትፈልጊያለሽ ደላላ ጋር ደርሰሻለሁ አለችኝ እውነትም እዛ አደርኩኝ በማግስቱ ደላላ ጋር ደረሰችኝ ደላላ ጋር ሄድኩኝ ከዛ
ሆቴል ላይ መስተንግዶ እንድገባ አመቻቸልኝ ደላላው። በሰዓቱ ያው እኔ ምኑንም አላውቀውም ያው የክፍለ ሀገር ልጅ ከመሆኔ የተነሳ ከዛ እዛ መስተንግዶ ገባሁኝ እየሰራሁኝ እያለ እንዳጋጣሚ አንዲት ጓደኛ ተዋወቅኩ እዛው መስተንግዶ አዎ እዛው መስተንግዶ መስተንግዶ ብዙ ጊዜ በተለይ እንዳልሽ ደግሞ ከተማውን የሰውን ባህሪ ሰውን ካለማወቅ አንፃር ቀጥታ መስተንግዶ መጀመር በጣም ከባድ ይመስለኛል። እንዴት ተቀበሉሽ ሰዎቹ? ከባድ ነበር። ያው የክፍለ ሀገር ልጅ አይናፋርነት አለ ብዙ ነገር አለና እሱ ነገር እኔ በሰዓቱ ለመልመድም ትንሽ ከብዶኝ ነበር የሰውንም ባህሪ ለመልመድ ግን ያው ቀለል ያለች ምግብ ቤት ስለሆነ ብዙም እንትን አላልኩም። ትልቅ ሆቴል ስላልሆነ ቀለል ያለ ነገር ስለሆነ ብዙም እነሱም ልምድ ምናምን ብለው አላስቸገሩኝም። ያው እርስ በርስ ትለማመዳላችሁ ከጓደኞች ከልጆቹ ጋር ስትሆኝ ብለው ስለሆነ ያስገቡኝ ቀለል ባለች ደሞዝም ነበር እኔ የገባውላችሁ ያው መግቢያ ስለሌለኝና በሰዓቱ መስራት ስላለብኝ ብቻ ብዬ ማለት ነው። አጠቃላይ በሚለው ማለት ነው። እዛው ማደሪያውም እዛው ነው። አዎ ማደሪያውም እዛው ነው። አዎ እዛው ስለሆነ በቃ ትንሽ በትንሽ ደሞዝ ልጀምረውና ከዛ ከለመድኩ በኋላ ብዬ ስላሰብኩኝ እዛ ገባሁኝ። እውነትም አንዲት ልጅ ተዋወቅኩኝና በጣም ተግባባን ከሷ ጋር ጓደኛ ሆነን እዛው እየሰራሁ ትንሽ በጣም ኃላፊዎች ምናምን በጣም ያስቸግሩኝ ነበር። የክፍለ ሀገር ልጅም ስለሆንኩ እንዴት እንደሆነ ብቻ እኔ ያው ያለምድኩት ባህሪም ስለሆነ ትንሽ ከብዶኛል በሰዓቱ ግን እና በጣም ያስቸግሩኝ ነበር ምናምን እሷም በዚህ ደሞዝ አልሰራም ብላ ጓደኛዬም ከትንሽ ጊዜ በኋላ ወጣች ጥላ ወጣች። ደሞዝ ትንሽ ስለሆነ ደሞዝ ስላነሰ እሷ ከዛ በፊትም ሌላ ቦታ ሰርታ ስለምታውቅ እኔ በዚህ ደሞዝ አልሰራም በቃ የተሻለ ነገር ፈልጋለሁ ብላ ጥላ ወጣች። እኔ እዛ ብቻዬን ቀረሁኝ። እየሰራሁ እውነት ብቻ በጣም የሚያሳዝን ነገር ነበረ በሰዓቱ። እሷ ከወጣች በኋላ በተለይ በጣም ብዙ ነገሮች ነበሩ የተቀየሩብኝ። አሰሪዎቹ ተቀየሩብኝ፣ ሱፐርቫይዘሩ ሁሉም ነገር ነበር የተቀየረብኝና ማለት ከሷ ጋር ጥሩ ግንኙነት ነበር። ከሷ ጋር ጥሩ ግንኙነት ስላለኝ ደፍሮ እንትን ለማለት ሲሞክር እሷ ባህሪያቸውን ስለምታውቅ ብዙም እንደዚህ አይደፍሩኝም ነበርና አብራችሁ ስለሆናችሁ ማንም ደፍሮ ወዳንቺ የሚመጣ ሰው አልነበረም። እና እሷ ከወጣች በኋላ ግን እሷ ሁሉን ነገር ታውቃለች አመላቸውን ስለምታውቅ ምንም አይልም። እሷ ከወጣች በኋላ ግን በቃ በእኔ ላይ ተጽዕኖ አሳደሩብኝ በጣም ተጽዕኖችን። ሌላ ቦታም ልውጣ እንዳልልም ለመውጣትም እንዳልችል አደረጉኝና እንደውም በጣም የሆነ ሰዓት ላይ መሮኝ በቃ ወጣለሁ እኔ እዚህ ቤት አልቀመጥም የፈለገው ነገር ይምጣ ወደ ቤተሰቦቼ እመለሳለሁ ብዬ በወሰንኩበት ሰዓት ነበር አሳዛኝ ነገር በእኔ ላይ የፈጸመው ሱፐርቫይዘሩ። ማለት ሱፐርቫይዘር የሚያሰራችሁ ነው? አዎ አሰሪያችን በቃ አለ አይደለ ጾታዊ ትንኮሳ ነበር በሰዓቱ ያደረሰብኝ። ሳስገድዶ ያለ ፍላጎቴ ነበር ደፈረኝ እና በዛ ሰዓት ደግሞ ምን ማድረግ እንዳለብኝ ምን መወሰን እንዳለብኝ ምን ማድረግ በቃ ምንም ሁሉም ነገር ነበር ድብልቅልቅ ያለብኝ ማለት ነው። ቆይ ሱፐርቫይዘር ከዛ በፊት ፍላጎት ነበረው ይሄ ሙከራ ያውቃል ስልህ ያው ጥያቄዎች እንደዚህ እንትን ማለት ነገር አለ ግን ያው ጓደኛዬ ስላለች እሷ ፊት አትስጫቸው እንደዚህ ምንም ቢሉሽ ምንም አያመጡና ምን ብላ እሷም ደግሞ እንትን ስለምትልባቸው ምንም አይሉኝም። ግን እሷ ከወጣች በኋላ በቃ ማንም የላትም አሉ ፕሮቴክት የሚያረጋት ሰው የለም ማንም የለም ምንም ብናረጋት ምንም አታመጣም አይነት ነገር ነው። እንደዛ ነገር አስቦ ከሷ ከወጣች በኋላ የተወሰነ ጊዜ ያህል በጣም ማስቸገር ጀመረ። እንደዛ ሲል እኔ ማስቸገሩ ሲበዛብኝ ነበር ለመውጣት ስሞክር ነው ይሄ ነገር አስገድዶ እንደዚህ ዋረጋት ብሎ መጀመሪያ ምኞቱ ስለነበረ ፍላጎቱ ምኞቱ ስለነበረ እንደዚህማ ሳላደርጋት አትወጣም በሚል ነበር ያን ነገር ይሄ ነገር የተፈጸመው ሰው የለም ወይስ ማታ ሆኖ ነው? እስቲ እንዴት የማታ ተረኛ ነበርኩኝ። እሺ ማታ ያው ተረኛ ነበርኩኝና ስራ ጨርሼ ምናምን ልገባ ስል ነው አንዴ ነው የማወራሽ ነገር አለ ስለ ስራ ምናምን አለኝ። ያው ከዛ በፊት የመውጣት ምናምን ፍላጎት እንዳለኝ ምናምን እያየ ስለነበረ ከዛ እኔም እየተናገርኩ ስለነበረ ፈልግሻለሁ ብሎ
ነበር ወስዶ በቃ አላቅም ምን እንዳስነካኝም አላቅም የሆነ አደንዝዞኛል ብቻ በሰዓቱ አንቺ ምንም አታስታውሺም ራሴን አላስታውስም ራሴን ያገኘሁት እንደዛ ከሆነ ተፈጥሮ ነው እና በቃ በማግስቱ በቃ መውጣት ትችያለሽ ምናምን ከፈለግሽ የፈለግሽበት መሄድ ትችያለሽ የምርሽ ነው ብሎ ያሰናበተኝ ቆይ ለሰው አልተናገርሽም ወይ ለባለቤቶቹ እንዳልናገር ነው ብትናገሪ እኔ ማንም እንትን የሚለኝ የለም ምክንያቱም ሁሉም ሰው ያቀኛል ሁሉም ሰው በጸባዬ ነው የሚያቀኝ እንጂ እንደዚህ ልክስክስ ስራ አልሰራም ይሰራል ብሎ የሚያስብ ስለሌለ አንቺ ነሽ መልሰሽ የምትዋረጅበት እንጂ እኔ ማንም የሚናገረኝ የለም ስለዚህ ብትናገሪኝ ባትናገሪኝ በእኔ ላይ ምንም ለውጥ አታመጭም አለኝ ደግሞ የትኛው እንትንሽ አለና ነው የትኛው ወንድምሽ የትኛው አጎትሽ መጥቶ ላይ ያስፈራራኝ ነው ምናምን ብሎ ብቻ በጣም ብዙ ነገር ነው የተናገረኝ ከዛ እንደዛ እንዴት እንደዚህ አይነት ነገር ታደርጋለህ አንተ እህት የለህም እናት የለህም ብዬ በሰዓቱ በጣም ምርር ብዬ ነበር ያለቀስኩት ያው ሲያልፍ እንደዋዛ እናወራዋለንና ብቻ በሰዓቱ በጣም ተማርሬ በጣም ተበሳጭቼ ምነው ከሀገሬ ባልወጣው ብዬ ነበር ግን ያ ሁሉ ነገር መውጣቴም እንትን ማለቴም ሳይሆን ያደረሰብኝ ነገር የአይምሮ ጠባሳ በሰዓቱ ጥሎብኝ ነበር ለቤተሰቦቼ እጠቅማለሁ ብዬ ራሴንም ያሉን ጣጣ ውስጥ እንደከተትኩኝ በጣም በቃ በሰዓቱ በጣም አዝኜ ከዛ በቃ እንደዛ ሆኜ የመስራት ነበር ግን ስሰራ ራሱ በፊት ላይ የነበረውና አሁን ላይ የሚያሰራኝ ኃላፊ ነው እንግዲህ አሁን ላይ ስሰራ በቃ የማንቋሸሽ ነገር የማመነጫጨቅ ነገር ነበር የሚፈልገውን ካገኘ በኋላ ከዛ ከፈለግሽ መውጣት ትችያለሽ ከፈለግሽ መስራት ትችያለሽ ከፈለግሽ ስሪ ከፈለግሽ ውጪ ነበር እያለኝ ነበረው እኔም እሺ እያልኩ በቃ አንገቴን ደፍቼ መግቢያ የለኝም ያ ነገር ተፈጥሯል ከዛ በተደጋጋሚ የሆነ ህመም ስሜት የሆነ ነገር ምልክቶች ሳይ ቀጥታ እንትን ነበር የሄድኩት በአካባቢ የሚገኝ የሆነ ክሊኒክ ነበርና እዛ ሄጄ እንደዚህ ያረገ እንደዚህ አይነት ስሜት አለ ምናምን ስል በቃ እዛ 3 ወር 2 ወር ምናምን ሰራሁ ከእንደዛ ከተፈጠረ በኋላና ከዛ በኋላ ሄጄ እንደዛ ሳማክራቸው ይሄ ነገር እርግዝና ተፈጥሯል እና እንደዚህ ነው ምን እንደሚደረግም አላቅም ያው የክፍለ ሀገር ልጅ ነኝ ምን ማድረግ እንዳለብኝ አላቅም እንደዚህ ተፈጥሯል ሲባል አላቅም አንድ መደፈሬ ሳይንስ በዛ ላይ ደግሞ እርጉዝ መሆኔን ሳስበው በጣም ነበር የከበደኝ ሰዓቱ በጣም ከዛ እሱም እንደውም እንትን ሌላ ሰራተኛ ልምድ ያለ ሰራተኛ ስላገኘን አንቺ መውጣት አለብሽ እና ሌላ ውጪ ብሎ ጭራሽ አሰናበተኝ ከስራ ቦታ ማለት ነው። ቆይ አሁን እርግዝናሽን አወቅሽ? እሱን ነገርኩት። ለሱ ነገርኩት እንደዛ ብዬ ቀጥታ ሄጄ ስነግረው ሌላው እንዳታቂም ኖርማሊ አላቅም ከዛ ፊት አላቅምና ከዛ ሄጄ ስነግረው ምንድነው ያለኝ ውጪ ከፈለግሽ ውጪ ሲጀመር እዚህ ቤት መስራት የለብሽም አንቺ ትንሽ ከቆየሽ እኔን ልታዋርጂኝ ስለሆነ እኔ ደግሞ በተከበርኩበት ተከብሬ ነው እንጂ ምን ፈልገው ባንቺ ገና ለገና ትናንት በመጣሽ እንትን መዋረድ የለብኝም ውጪ ብሎ ልጁስ አላቅም ማለት አላቅም ከፈለግሽ ለጁ ከፈለግሽ እንደፈለግሽ አድርጊዋለሁ ከዛ ማስወረጃ ገንዘብ ብለሽ እንዳትጠይቂኝ ነበር ያለኝ የመረሰነው ላስወርድም ብትይ ማስወረጃ ገንዘብ ብለሽ ከፈለግሽ የፈለግሽውን አድርገሽ እንደውም ደሞዜን ሁላ ከልክሎኝ 2 ወር ደሞዝ ምናምን ሳይሰጠኝ ከልክሎኝ ነበር በሰዓቱ በቃ ውጪ ብሎ አመንጫጭቆ ወጥቼ በቃ የምሄድበት የለ ለመስራትም በቃ ቅስሜ ተሰበረ ሁሉ ነገር ይደቀቅና አቅም አጣሁኝ በቃ የሞራል ውድቀት አለ ምን መግቢያ መውጫ የለኝም እንደገባው እዛው ምግብም ቤትም መኖሪያም እዛው ነበር እዛው ነው የምኖረው ተከራይቼ እንኳን ወጣ ገባብል ቢያንስ የተወሰነ ነገር ላቅችል ነበር ግን ማቀው ነገር ስላልነበረ በዛ አጋጣሚ ነበር በቃ መንገድ ላይ ወጣሁ መጨረሻ ሰዓት ጎዳና ላይ ነበር የሆነው የኔ ጣፈንታ እና ጎዳና ላይ በወጣውበት ሰዓት ደግሞ ያው ሆዴ ገፋ ማለት ጀመረ ሆዴ ገፋ ብሎ እግዚአብሔር ደግ ነው ብቻ ያው
ሌላ ስራ አልሞከርሽም? የሰው ቤት ወይ ብቻ እኔ እንጃ አላውቅም። አስቤ ነበር በሰዓቱ አስቤ ገና 3 ወርሽ ከሆነ አው ሄጃለሁኝና ሰው ቤት ደላላው ጋር ነው ተመልሼ እዛው ደላላ ጋር ተመልሼ ሲሄድ የሰው ቤት ምናምን በቃ እንደዛ ይሄ ነገር አልተመቸኝም እና የሰው ቤት ምናምን ስለው እሺ አለኝ። እሺ ፈልግልሻለሁ አለኝና ገባሁኝ። ብቻ ለሁለት ወር ምናምን ገባሁ። ከሁለት ወር በኋላ ያቺ 2 ወር ሰራ በጣም ከእርግዝና ጋር የሰው ቤት ደፋ ቀና ብሎ ሰርቶ ልብስ አጥቦ ምን ብሎ በጣም ከባድ ነበር። እሱ ከባድ ነው። ከዛ እንደዛው እየሰራሁኝ ያለ እነሱ ምንድነው አሰሬ ሁሉ ጊዜ ምንድነው ምናምን ይደክምሻል በጣም እንትን ያለሽ ምናምን ትለኛለች። ከዛ አይ እንትን ነፍሰ ጡር ነኝ ስላት ስንት ወር ነሽ ያለችኝ? አይ ከዚህ በላይ እኔ ጋር እንድትሰሪ አልፈልግም አለች። አሁን ወደ 6 እየተቀራረበ ነው ስላት ከዚህ በላይ እኔ ጋር እንድትሰሪ አልፈልግም፣ ምክንያቱም በኋላ አንቺ እኔ ጋር እንደዚህ ስትደክሚ አለች። እሷ የመልካምነቷን ነው። በርግጥ ግን እንደዚህ ስትደክሚ ይሄ ልጅሽ የሆነ ነገር ቢሆን በሷ ቤት ሲሰራ ተጠያቂ ነኝ እኔ እና በቃ እንግዲህ ሜጃ ካለሽ ወደ ምትሄጂበት ሂጂ፣ እኔ ከዚህ በላይ አላሰራሽም ብላ በቃ እኔ በጸባ እንደዚሁ በቃ በጸባ አይደለም በቃ አዘነችልኝ በሰዓቱ። ያው የተፈጠረው እንደዚህ ነው የተፈጠረው አላልኳትም፣ ግን ነፍሰ ጡር ነኝ ምናምን ብዬ ስላት የዚህ ያህል ወር የስንት ወር ነሽ እንደዚህ ነኝ ስላት በቃ ከዚህ በላይ መስራት የለብሽም እንደዚህ እኔ ጋር እንደዚህ ደፋ ቀና ብለሽ መስራት የለብሽም እና በቃ ከባድ ስራዎች መስራት የሌለብሽ ጊዜያቶች ናቸው ምናምን ብላ እሷ እንድወጣ አደረገችኝ። ወጣሁኝ። 6 ወር ሆኖኛል። በቃ አንደኛ በጣም ሁኔታ አስታውቋል። ድጋሚ ሌላ ስራ ለስራ ምልበት የቀን ስራ ልሸከምበት ምልበት አቅም የለኝም። ጎዳና ላይ ነው በቃ ቀጥታ የወጣሁት። ከዛ በኋላ ጎዳና ላይ ባለሁበት ሰዓት ደግሞ ማንን አገኘው? እቺ በፊት መጀመሪያ እንደመጣሁኝ ምግብ ቤት ላይ የተዋወቅኳት ጓደኛዬ መንገድ ላይ አገኘችኝ። በጣም ተጎሳቁዬ አንደኛ እርጉዝ ሆኜ ምናምን ስታይኝ በጣም በቃ አላመነችም። እሷ ማመን ከበዳት በሰዓቱ። እንዴት ነበር የጎዳናውን ላይፍ የምታሳልፍ የነበረው አንቺ? በቃ እንዲያው ቤተክርስቲያን አጠገብ ጠጋላለሁኝ። ዝክር ምንም ያመጡልናል። ሲያመጡ እሷን ቀመስ አደርጋለሁ። እዛው እንትንሽ እዛው ሸራው ጋር ምናምን ጠጋ ብዬ ተኛለሁ። እንደዛ ነበርና ያንን ላይፍ ነበር ያሳለፍኩት በሰዓቱ። በጣም ከባድ የሚባል ጊዜያቶች ነበሩ እነዛ ጊዜያቶች። ግን በዛ መሀል ነው እሷን ያገኘኋት። እሷ አገኘችኝና እንደዚህ ቆይ እንዴት ተፈጠረ አለችኝ። ሁሉንም ነገር ነገርኳት። ያው መጀመሪያም ሰውየውን ባህሪ ስለምታውቀው እኔ መውጣቴን ተጠቅሞ እንደዚህ ያደረገች ብላ በጣም አዘነች እና በጣም ትናለች። ከእንግዲህ አይዞሽ በቃ እኛ አለንልሽ፣ እኔም ባለ ትዳር ሆኛለሁ እንዳገባች ምናምን ነገር ነገረችኝና ጥሩ ህይወት እየኖረች እንደሆነ ምናምን ነገረችኝ። በቃ ችግር የለውም ብላ ከዛ በኋላ ነበር ቤቷ ወስዳኝ በቃ እሷ ጋር አብረን መኖር ጀመርን። ከዛ ልጁን ብቻዋን ነበር የምትኖረው እሷ? ብቻዋን ነበር የምትኖረው ከሷ ጋር ሄደሽ ስትኖሪ ማለት ነው? አይ አይደለም፣ ከባለቤቷ ጋር ነበር የምትኖረው። ከባለቤቷ ጋር ነበር አስተዋወቀችኝ። እንደዚህ ማቃት በፊት ስራ ቦታ እንደዚህ የምሰራው ጓደኛዬ ነበረች ምናምን ብላ ያው ሰው ያለ ጥቅም አይደለም ግን ዞሮ እና በኋላ ተሷ ጋር ሆኜ ወለድኩኝ። ባሏ ምንም አላለሽም? አስተዋወቀችኝ። በቃ ጥሩ ሰው ነው ለኔ ጥሩ ነበር። እንደዚህ ጨካኝ የሚባል መጥፎ ሰው አይነት ባህሪ አላሳየኝም። ግን ከዛ ንግሻውን አንድ ቤተሰብ ላይ ነፍሰ ጡር ሆነሽ አውቀሽ ምናምንና ላይክ ሄደሽ ነው ፋሚሊ ውስጥ ዝም ብለሽ እንዳልሽ እንደነገርሽኝ ከሆነ ጆይን ያደረግሽው እና የሆነ ለተወሰነ ጊዜ ትቆያለች ነበር ያለችው። ለትንሽ ጊዜ እኛ ጋር ትቆያለች ነበር ያለችኝና አይ ከዛ በኋላ አለኮ እነሱም የሚፈልጉት ከኔ ጥቅም ስላለ ነው። ቆይ እነግርሃለሁ ስንደርስበትና እዛ ሄድኩኝ፣ ወለድኩኝ። ከወለድኩኝ በኋላ ልጄ የለም። ልጄን አላገኘሁትም ነበር። ከወለድኩኝ በኋላ ሆስፒታል ሄጄ ወልጄ አላገኘሁትም ልጄን። ከዛ በሰዓቱ በጣም ደነገጥኩኝ። ልጄ ትሄዳልኩኝ፣ ጮኩኝ፣ ምን አልኩኝ ተረጋጊ፣ ልጅሽ እኔ ያለ አንድ ጥቅም ያለ ዝም ብዬ ይመስልሻል ከጎዳና አምጥቼ እዚህ እንድትወልጂ እዚህ ተንከባክቤያስ
እንትን ብዬ እንድትወልጅ ያደረኩሽ ያለ ምንም እንደዚሁ ከመሬት ተነስቼ ይመስልሻል ምናምን አለች። እንዴ አንቺ ምንድነው ምን ማለት ነው ይሄ ልጅ እንዴ ልጄ ምን አርገሽ ነው ምናምን ብዬ በሰዓቱ እንትን ስላት ለካስ እነሱ ሌላ ስራ ነበራቸው። ባልና ሚስቶች ሁለቱም የሚሰሩት ስራ ነበራቸው። ማለት ተንከባከቡሽ እስክትወልጂ ድረስ? አዎ ከወለድኩ ልክ ልጅሽን ስትወልጂ ልጅ የለም ሞቶ ምናምን አይደለም? ሞቶ አይደለም። ኧረ ጤነኛ ልጅ ነው የወለድሽው ምናምን የሚል ከዶክተሮቹ ሰምቻለሁ። እና ያው የወለድሽ ጊዜ ደግሞ ያሳዩሻል መሰለኝ አይደል? አይተሽዋል የዛኔ? አዎ አይቼዋለሁ። ከዛ በኋላ ወደ ውስጥ መጭ ነው የሌለው ነው? አዎ በቃ ያው ለእንትን ካሉን በኋላ ተጨራረሳችሁ በኋላ ከዛ የለም ልጁ የት ነው? የለም ልጅሽ የለም አለች። የት ሄደ? እኛ እንደዚህ አይነት ስራ ነው የምንሰራው። ህፃናትን የተወለዱ ህፃናትን አንቺ ብትወልጁም ደግሞ ለዚህ ገና ለገና ተደፍረሽ ለወለድሽው ልጅ ለዲቃላ ልጅ ነው ወይ እንደዚህ ልጅ የምትዩ ምንም ቢሆን እኮ ነው 9 ወር ሙሉ ተሸክሚዋል እና እንዴት እንደዚህ ትኛለሽ ብዬ በሰዓቱ በጣም ተናገርኳት። በጣም ስሜታዊ ሆንኩ፣ አለቀስኩ፣ ጮኩ። ግን ምንም ልጄን ከየትም ላመጣው አልቻልኩም። እና እነሱ ስለካ ህፃናትን እስከ 7 ዓመት ያሉ ህፃናት የተወለዱ ህፃናትና እስከ 7 ዓመት ያሉ ህፃናትን እየሰረቁ ከሆስፒታል ከመንገድ ምናምን እየወሰዱ ይሸጣሉ። ልጆችን ይሸጣሉ፣ ህፃናትን ይሸጣሉ። እሷና ባለቤቷ ነው። እሷና ባለቤቷ የመለካ ስራቸው። እኔ ያው እሱ እንዴት መልካም ሆነልኝ እንደዛ ሆኜ ሲል እንዴት መልካም ሆነልኝ ብዬም ወደ ኋላ መለስ ብዬ በቃ በሰዓቱ እኔ ከዛ ከችግር ከጎዳና መውጣቴ ነው እንጂ አንዳንዴ ሰው ሲጠላህ ብቻ ሳይሆን ሲወድህም ለምን ወደደኝ ማለት ትልቅ ነገር ነው አሁን ላይ ሳስበው። እና እኔ ደግሞ በሰዓቱ በቃ እንደዛ ሲሆኑልኝ ለምን እንደዚህ ያው ጓደኛዬ ስለሆነች ነው ብዬ ነበር ያሰብኩት። የነበራችሁ መልካም ግንኙነት? አዎ በቃ የመጀመሪያ የነበረ መልካም ጊዜ ነበር እንደዚህ ያደረጋት ብዬ ያሰብኩት። ለካ እሷ ከኔ ጥቅም ፈልጋ ነው ልጄን ፈልጋ ነው። እና የተወሰነ ገንዘብ ሰጠችኝ። ይሄ ገንዘብ የልጅሽ ብር ነው በቃ ከኛ ስራ ይሄ ነው ላይፌን የቀየረው። እንደዚህ ዘንጬ የምኖረው በእንደዚህ አይነት ነገር ነው። እና ባለቤቴም እኔም በእንደዚህ አይነት ስራ ነው በቃ በእንደዚህ አይነት ስራ ነው የምንተዳደረው። እና በቃ ምንም የምታካብጁ ነገር የለም ምናምን ብላ በቃ ቅልል አድርጋ እሷ አየችው። እኔ በሰዓቱ በጣም ከብዶኝ ነበር፣ ምክንያቱም ብዙ ነገር አሳልፌያለሁኝ። እሱም አርግዤ በእርግዝና ወቅት ራሱ በጣም ብዙ ችግሮችን ስላሳለፍኩ በጣም ተማርሬ አለቀስኩኝ። ግን በቃ እያደር ነገሮችን እየተውኩ የኔም ላይፍ መቀየር አለበት ብዬ እንደውም ከኛ ጋር አብረሽ መስራት አለብሽ፣ እንደዚህ አይነት ስራዎችን አብረን እንሰራለን። አሰላይ ከሆነ እንትን ሆስፒታል እንደ እናት እየመሰልን እየሄደን ህፃናትን እንወስዳለን፣ ከጎዳና እንወስዳለን፣ ቤተክርስቲያን ላይ ሊያቆርቡም ይወስዳሉ አይደል? ከእንደዛ በጣም ብቻ ብዙ አቅጣጫዎችን ነገረችኝ፣ ህፃናት የሚገኙበትን ማለት ነው። እና እንደዚህ አድርገን አብረን መስራት እንችላለን። ምንም የሚያሳስብሽ ነገር የለም። በቃ ላይፍሽ ይቀየራል። ይሄ ጎዳና ህይወት ምናምን ድሮ ያየሽው ያንቺም የቤተሰቦችንም ህይወት ነው የሚቀየረው በዚህ ስራ። ይሳካልሻል። በቃ የወጣሽበት አላማሽ አሁን ነው የሚሳካልሻለች። በቃ ልጄንም አንድ ያጥቼ የለ እንደዚህ አይነት ህይወት ውስጥ ገባኝ። በቃ በልጄ ምክንያት ልጄን ስላጣሁት ላይፍም ደግሞ ላይፌን መቀየር ቤተሰቦችም ህይወት የሚቀየር ከሆነ የወጣሁበትም አላማ የነሱን ህይወት ለመቀየር አይደል ብዬ ገባሁበት። እንደዚህ አይነት ህይወት ውስጥ ገባሁ። ከሷ ጋር አብሬ መስራት ጀመርኩ። አሁን ገባሁ የምትይኝ ይሄ ልጆች መሸጥ ጋር መስረቅ እየሰረቁ መሸጥ ጋር ገባሁ በቃ። እና ከሷ ጋር አብሬ መስራት ጀመርኩ። እውነትም በቃ ጥሩ ህይወት መኖር ጀመርኩኝ። ነገር ግን ሁልጊዜ አይምሮዬ ላይ በጣም ወቀሳ ነበር። በጣም ይወቅሰኛል። በቃ እንደዚህ በማድረጌ የራሴንም ልጅ እንትን ብዬ የሰው ልጅም እኔ በሰዓቱ የሆንኩትን ሁናቴ ልጅ ሲጠፋ ስለማቀው እነዛ እናቶችም እንደዛ እንደሚሆኑ በቃ አይምሮዬ ላይ እንደዛ አይነት ነገሮች እኔ የራሴ ህይወትም ተቀይሯል፣ የቤተሰቦቼ ህይወትም ተቀይሯል በዚህ ስራ ማለት ነው። ግን እያደር እንትን አለኝ በቃ ተጸጸትኩኝ። እና ከእንግዲህ ይሄን መስራት በቃ ይሄን ስራ ማቆም አለብኝ ብዬ ለራሴ ወስኜ ቀጥታ በሰዓቱ የት ነው የሄድኩት? ገዳም ነበር የሄድኩት። በቃ ለትንሽ ጊዜ ራሴን ማዳመጥ እንዳለብኝ ምናምን ብዬ በቃ እሷንም
ይሄን ስራ በቃ አሁን ላይ መስራት እንደማልፈልግ ይበቃኛል ከእንግዲህ በኋላ አልችልም ምናምን ብያት እንደዛ ስላት እንደውም ትንሽ በጣም እንትን ብላኝ ነበረ። እኛ እንደዚህ ይሄንን ስራ ከኛ ጋር አልሰራም ብለሽ ግን አንድ ነገር በእኛ ላይ ለማድረግ ብትሞክሪ ምናምን ብላኝ ነበረ። በሰዓቱ ለማስፈራራት ምናምን ሞክራ ነበር። እናንተ እንደፈለጋችሁ መስራት ትችላላችሁ፣ እኔ ግን ከዚህ ህይወት ውስጥ መውጣት አለብኝ፣ በቃ ከዚህ መንገድ መውጣት አለብኝ። እኔ አይምሮዬን ወቀሳና ጩኸት አልቻልኩትም ምናምን ብያት በቃ ቀጥታ ገዳም ሄድኩኝ። እዛ ሄጄ ንስሐ ምናምን ተቀብዬ ነበረ የመጣሁት እና አሁንም ስራቸው የነሱ ስራ እንደዛ ነው። በጣም የሚገርም ታሪክ ነው የነገርሽኝ። ታዲያ ምልሽ አሁን ጸጸተኝ ምናምን እያልሽ ነበርና ይሄ መጸጸቱ ስሜት ከየት ነው የመጣው? እንዴት መጣ? የምር ከልብሽ ነው ወይስ የሆነ ጊዜያዊ አይነት ነገር ነው? ጸጸቱ ጊዜያዊ እንኳን አይደለም፣ እውነት ለመናገር ከልቤ ነው። ምን መሰለ የሚገርም ነገር በዚሁ አጋጣሚ አንዲት ዘመዴ ነበረች። እኔ እዚህ ከመጣው በኋላ ነው እንደውም እዚህ አይነት ስራ ውስጥ ከገባው በኋላ ህይወቴ ከተቀየረ በኋላ ነው ዘመድ እንዳለኝ ምናምን አውቄ ራሱ የተዋወቅኳትና ዘመድ ነን እና ምንድነው ቤተክርስቲያን ልጇን አቁርባ ልጇ ተሰረቀ። ደግሞ የሚገርም ልጇ መሰረቁ ብቻ ሳይሆን ያ አንድ ልጅ ብቻ ነበር ያላት። ባለቤቷ እንዳጋጣሚ ለእንትን ግዳጅ ሄዶ ነበር እዛው ያረፈው እና በቃ ለልጇ ነበር የምትኖረው እና ያንን አንድ ልጇንም አጣችሁ። ያ ልጅ በኔ እጅ አልነበረም በሰዓቱ የተሰረቀው። ያው አብረው የሚሰሩት አለ አይደል በእነሱ አማካኝነት ነበር ነው የተሰረቀው። ናቺ እናት በጣም በቃ ያላት አንድ ልጅ ነው፣ ለሱ ነው የምትኖርለት። ያ የምትኖርለት የምትሳሳለትን ሰው ስታጣ ደግሞ ምን ልትሆን እንደምትችል ነገር በቃ መገመት ይከብዳልና በጣም በሰዓቱ በቃ አበደች ማለት ነው። ኦሬዲ በቃ አይምሮዋ ሁላ ነቀለ እና ለቀቀች እና እኔ እንጃ ማመን አቃተኝ። እሷ እንደዚህ የሆነች እሺ ይሄ ልጅ ሄዶ የት ነው የሚሆነው? ጥያቄ ፈጠረብኝ። እስከዛሬ ድረስ ጥያቄ ገንዘቤን ብቻ ሳሳድድ የልጆቹ ህይወት ምንም አሳስቦኝ አያውቅም ነበር። የህፃናቶቹ መድረሻ የት እንደሚሆኑ፣ ለምን እንደሚውሉ፣ ማጋ እንደሚሆኑ በቃ ምንም አይነት ነገር አስቤው አላውቅም። ምክንያቱም ገንዘቤን ማግኘትና ማግኘት ብቻ ነው ሀሳቤ እና በኋላ ላይ ነገሮችን ለማጣራት መሞከር ጀመርኩኝ። እነዚህ ህፃናቶች የት ነው የሚሆኑት? ምንድነው የሚደረጉት? ግማሾቹ እንደሚሸጡ ያው ሁሉም ይሸጣል፣ ግን ለተለያየ አገልግሎት እንደሚሸጡ ለአምልኮ የሚሸጣል፣ ለጥንቆላ የሚሸጣል፣ ለባርነት የሚሸጣል፣ እንዲሁም አሳድገው ደግሞ እንደዚህ ለቡና ቤት ምናምን እንትን መባያ እንደሚሸጥ በቃ እነዚህ ነገሮች ሲሰማ በጣም እንትን አለኝ፣ አይምሮዬ ወቀሰኝ። በቃ አልቻልኩም። በስተመጨረሻም ደግሞ አንድ የሚገርም አጋጣሚ አንድ ህጻን ልጅ ሽንት ቤት ተጥሎ ሲጣል አገኘሁ። በቃ ሲጣል አየሁኝ። ያ ህጻን እንደውም ቪዲዮን ባሳየ ጥሩ መሰለኝ። ቪዲዮ ስልኬ ላይ አለ እና ይኸውልህ ይሄ ቪዲዮ ማለት ነው። ይሄ ህጻን ሽንት ቤት የተጣለው ለምን እንደሆነ ታውቃለህ? ኤችአይቪ ኤድስ አለበት፣ ኤችአይቪ በሽታ አለበት እና በሽታ ካለባቸው መሸጥ አይችሉም ለነሱ ጥቅም። እኔ አሁን ይሄ ህጻን ነው እኔ በኔ እጅ እኔ ያየሁት ሲጣል ያየሁት ከዚህ ሽንት ቤት ውስጥ የገባው ህጻን ነው። ይሄ ሽንት ቤት ውስጥ የገባው ህጻን ነው እና የሚገርም በቃ ይሄን ህጻን ሳይ በሽታ አለበት ተብሎ ሽንት ቤት ውስጥ የሚጣል ከሆነ ስንት ህጻናት እዚህ ሽንት ቤት ውስጥ እንደገቡ እንደ ሽንት ቤቱን ሄደ ብታየው እንዲያው ፈጣሪ የሱ የፈጠረውን ነፍስ እሱ የፈጠረውን አካል ሰው አድርጎ ፈጥሮን እንዴት እኛ ለሽንት ቤት እንገብራለን የሚለው ነገር በቃ የኔም ልጅ የራሳቸውንም ልጅ ሳይቀር ነው እነሱ ይሸጡት። በዚህ ልክ ጭካኔያቸው አረመኔነታቸውን ሳስበው ነገ ጠዋት አልኩኝ ዛሬ በህፃናት ላይ የሚሰሩት ሴራ ነገ በሀገር ደረጃ በሃይማኖት ደረጃ በቃ በፈጣሪ ደረጃ ምን ያህል እንደራቁ ያየውኝ ነው እና
ነገ ጠዋት በህፃናት ላይ የተጀመረ ነገር በትልልቆች ላይ እንደማይጀምር ምን አውቃለሁ። ወጣቶችን አደንዘው ወስደው ለባርነት እንደማይሸጡ እነዚህ ሰዎች በምን እርግጠኛ መሆን እንችላለን ብዬ አሰብኩኝና በቃ እነዚህ አይነት ነገሮች በጣም ተናልኩኝ እና ጓደኛዬ በጣም እኔ አይምሮዬ ስለከበደኝ ማመን ስለከበደኝ ያችን እናት ሰዓት በቃ ያን ህፃን እኔ በሰዓቱ አግኝቼ ብመልስላት ምን ያህል ደስ ባለኝ ነበር። ግን የት በእኛ በኩል እኛ ህፃናቶቹን እንሰርቃለን በእኛ በኩል እንጂ የት እንደሚሄድ እንዴት እንደሚሄድ አታውቁም። ሂደቱን የሚያስኬደው ምንድነው የጓደኛዬ ባል ነው ባለቤቷ ነው እና በቃ እሱ በጣም እንትን ነው እጁ ረጅም ነውና በቃ ከብዙዎች ጋር የሚተዋወቀው በጣም ትልልቅ ከውጪ ከመጡ ምናምን በጣም ከብዙዎች ጋር የሚተዋወቀው እሱም ትልቅ ሰው ነገር ነውና በእኛ ኤጅ አይነት አይደለም። ሰውየው ገዘፍ ያለ ነው። ያው እሷ ገንዘብ ብላ ነው የገባችው። ገንዘብ ብላ ከገባች በኋላ እንደዚህ አይነት ስራ ውስጥ ገባች። እኔም ተከትዬ ገባሁ እና እንደዛ ሆኖ ሳይ በቃ ለመጨረሻ ጊዜ ነው እኔ ይሄ ነገር እዚህ ላይ ይብቃኝ፣ አንቺም ማቆም አለብሽ አልኳት። ጓደኛዬ አንቺም ማቆም አለብሽ፣ እኔ እዚህ ነገር ላይ ይብቃኝ። እሷ ገንዘቡን ነው እንጂ ስራውን ፈልገው አይደለም የምትሰራው። በቃ ገንዘብ ማግኘቷን ብቻ ነው ገንዘብ ማግኘቷ ምክንያቱም የሰው ፊት ብዙ የሰው ፊት ገርፎታል። እኔም እንደዛ በቃ አንዳንዴ ሰው እሷም በእድሜ ካንቺ ትንሽ ከፍ ያለች ነገር ናት። ሰው ያዝንልሃልም የሚያዝንብህም የሚጨክንብህም አለ። ሲጨክንብህ ጨካኝ ትሆናለህ። አንተም የበለጠ ከሱ ከፍተህ የሰው ክፋት መልሶ ክፉ ያደርጋል። የእሱን እጥፍ ክፋት ለመሆንም ትሞክራለህና እነዛ ነገሮች ናቸው እኔ እንደዚህ አይነት ህይወት ውስጥ እንደዚህ አይነት ነገር ውስጥ የከተቱ። እሷም ያ ነገር ስለሆነ ችግሯ ልጅ ምናምን የላቸው ነበራቸው ሸጠውታል። የራሳቸውንም ልጅ ሸጠውታል በቃ እና ምንም አይነት ነገር በቃ የልጅ ነገር የሰው ነገር ሰው አይመስላቸው። በቃ የሰው ነገር ምንም ነገር መስሎ አይታያቸው። ስለዚህ አሁን እነሱ የሚኖርበት አካባቢ ያለው ያልሽኝ ሽንት ቤቱም ህፃናቶቹ በሽታ ካለባቸው ወይም ተፈላጊ ካልሆኑ እዛ ሽንት ቤት ነው የሚከተቱ። በቃ ሽንት ቤቱ ኖርማሊ የህፃናት ማከማቻ ነው ማለት ይችላል። አሁን ሽንት ቤት ነው ወስጄ ባሳየ በቃ እንትን ጠረኑ ሁላ አለ አይደለ በጣም የሚያስጠላ ነው። እኔ ብቻ እኔ እንጃ አይምሮዬ ሁላ ይከብደኛል ያን ነገር ሳስበው ሁላ። እና ጓደኛዬ አሁን ላይ ውጪ ብላ ትወጣለች፣ የሆነ ነገር ብታገኝ ውጪ ብላ ትወጣለች። ነገር ግን ባለቤቷ በጣም ሲባል ከባድ ሰው ነው። በእርግጥ እኔም ወንጀል የሰራሁት እሷም ወንጀል የሰራችው በፈጣሪ ዘንድም በሰው ዘንድም በጣም ትልቅ አጸያፊ ድርጊት አጸያፊ ተግባር ውስጥ ህይወት ውስጥ ነው ያለን። ነገር ግን በቃ እኔ አሁን ላይ ሁሉንም ነገር ለመቀበል ዝግጁ ነኝ፣ በጸጋ ለመቀበል ዝግጁ ነኝ። ገዳም ቦታም እንዳልኩ ሄጄ ነበር እና ገዳም ቦታም ሄጄ አባን ሳማክራቸው ምንድነው ያሉኝ? አዎ መስራቱን አምነሽ ጥፋትሽን መምጣትሽ ትልቅ ነገር ነው። ነገር ግን ይሄንን ስራሽን ግን ፈጣሪ አሁን ይቅር ይልሽም ማለት ፈጣሪ ይበልጥ ይቅር የሚልሽ ይበልጥ የብዙዎችን ህይወት ስታተርፊ የብዙዎችን ይሄን ነገር ማስቆም ስትችይ ነው። እና ከእንግዲህ ያለውን ነገር ለማስቆም ሞክሪ ልጄ፣ አደራሽን። ህይወትሽ አንቺ ዛሬ ተጸጽተሽ መተሻል፣ ከዚህ ውስጥ እጄን አውጥቻለሁ ብለሽ እጅሽን ለህግም ለፈጣሪም ለህግም ማሳለፈሽ ሰጥተሻል። ነገር ግን አሁንም ደግሞ እነዛ ያሉት ሰዎች ውስጡ ላይ ካሉ እነዚህ ህፃናት ተረፉ ማለት አይደለም። አንቺ ወጣሽ እንጂ እነዛ ህፃናቶች አይተርፉም። ስለዚህ ይሄን ነገር እንዴትም ብለሽ ለህግም አጋልጠሽ ለምንም ብለሽ እንዴትም ብለሽ ብቻ ከዚህ ነገር ውስጥ እነዚህ ህፃናቶች አትርፊ። እነዚህን ሰዎች አጋልጠሽ አሳልፈሽ ስጪ። ራስሽን አሳልፈሽ እንደሰጠሽው እነዛን ሰዎችም አጋልጪ። በቃ እውነታውን ለመቀበል ዝግጁ ከሆንሽ ይሄ ነው እውነታ። በቃ በፈጣሪ ዘንድም በሰዎች ዘንድም ፍትህ ካንቺ ፍትህ አለ፣ ፍትህ እጅ ላይ አለ። ስለዚህ እነዛ የህፃናት እናቶች የህፃናት ወላጆች ካንቺ ፍትህ ማግኘት አለባቸው። ፍትህ ማግኘት ያለባቸው ደግሞ አንቺ ይሄን አሳልፈሽ ስትሰጪ ነው ፈጣሪ ይቅር የሚልሽ። ስለዚህ በቃ ያለውን ነገር ለምንዴትም ብለሽ ሞክሪና ከእንደዚህ አይነት ጉድ ውስጥ አንቺም ውጪ፣ እነዛን ሰዎችን ማውጪ፣ ህፃናቱንም ታደጊ ነበር ያሉኝና በቃ በስተመጨረሻ ምንም ማድረግ ስለማልችል ይሄን ነገር እሺ ብዬ ነበር ከሳቸው የመጣሁት። አሁን ላይ እኔ በቃ እንዳልኩ ነው፣ የመጣውን ነገር ለመቀበል ዝግጁ ነኝ። የሚመጣውን ነገር ያን እንዳልኩ ጓደኛዬንም ሄደን ብናናግራት ጥሩ ነው። ያው እንዳልኩ ለመመለስ
ውጪ ብትባል ትወጣለች። ነገር ግን አንደኛ ባለቤቷ በጣም እንዳልኩ በጣም ኃይለኛ ሰው ነው፣ ትልቅ ሰው ነው፣ እጁ ረጅም ነው እና ብትወጣም አሳልፎ ይሰጡኛል ብሎ ስለሚያስብ አሁን ዝም ብላ ለመውጣት እኔ በወጣ እኔንም እንኳን ያስፈራራኛል እንኳን እሷ ባለቤቱ ሆና ቀርቶ ገዳም ሊረናም ስትያቸው ለዛ ነው እንደዛ የተናገሩት። አዎ እንዴ ገና ለገና እኛን አሳልፋ ትሰጠናለች እሷ ከወጣች በኋላ በሚል ስለሆነ እሷ ደግሞ ወጣለሁ ብላ ካለችው በጣም ችግር ነው። ግን እናንተ ማድረግ ያለባችሁ ነገር ካለ እሷም ለመውጣት ዝግጁ ናት ከእንደዚህ አይነት ህይወት ውስጥ ህፃናቱን እና እሱን የምታደርጉበት እሱን ማሳመን ትችላለች ነው እንጂ እሷን ለማስወጣት ማሳመኑ አይከብድሽም ነው? እሷን አይከብደኝም ግን እሷ እንዴት እሱን እኔ አሁን እሱን ለማሳመን ለኔ ይከብደኛል። ግን እሷ ትችላለች ወይ ብዬ ሳስብ እንጃ። እንግዲህ ያው የባልና ሚስት ነገር አይታወቅም። ምናልባት እሷ ልታሸንፈው ትችላለች ከኔ ይልቅ እሷ ሚስት ናትና እሷ የምታሸንፍበት መንገድ ይኖራል። እስኪ አሁን አንቺ እንግዲህ እንዳልሽው ነው የመጀመሪያው ትልቁ ነገር መጸጸቱ ነው። የሰው ልጅ ተጸጽቶ ላደረገው ነገር ትክክል አይደለም ያደረኩት ነገር መጥፎ ነገር አድርጌያለሁ፣ ለዚህም ነገር ደግሞ ተገቢውን ቅጣት ለመውሰድ ለመቀበል ዝግጁ ነኝ ማለቱ ራሱን የቻለ ትልቅ ነገር ነው። ንስሐም ገብተሻል። ላደረኩት ነገር ቅጣት እቀበላለሁ ማለትሽንም ያው ነግረሽኛል። ግን አሁን ደግሞ ቀጣዩ ምንድነው እነዚህ ህፃናት እነዚህ ምንም የማያውቁ ነፍሳትን እንዴት እናድን የሚለው ነው። እነሱን ደግሞ ለማዳን ያንቺ ድጋፍ ያስፈልገናል። ምንም ጥያቄ የለውም። ሰው በሁለት አይነት መንገድ ነው የሚሆነው። የመጀመሪያው እንዳልሽው በሰላም በፍቅር ነገሮችን አቁማችሁ እዚህ ውስጥ ያሉትን ሰዎች መያዝ የምንችልበትን ነገር ማመቻቸት። ይሄ የማይሆን ከሆነ ደግሞ ሁለተኛው ዞሮ በሁለቱም በኩል ድብቅ ካሜራ እናስቀምጥና የመጀመሪያው እነዚህን ሰዎች ደስ ታናግሪያቸዋለሽ። መጀመሪያ ሚስትየዋን ከዛ ባልየውን ማለት ነው። ሚስትየዋን የምታናግሪያቸውን ነገር እኛ ቁጭ ብለን እንሰማለን። በተቻለሽ አቅም አሳምነሽ ከዚህ ጉዳይ ለማስወጣት ጉዳዩንም ህግም ይሁን እኛም ይሁን ብቻ ማንም እንዲይዘው እንድታረጊ፣ ባለቤቷንም በተመሳሳይ። ምክንያቱም የሆነ ያለው ነገር ኤክስትሪም ነው። ህፃናትን ሽንት ቤት እስከ መክተት ከደረሰ ይሄ ከባድ ነገር ነው እውነቱ። የመጀመሪያ ዙር ወይም ይሄ የመጀመሪያ ሂደት ላይ እንዳልሽው ገንዘቡ ምኑ ሲመጣ አይንሽ ይታወራል። በቃ ቤተሰብ መርዳት ህይወቴን መቀየር የሚለውን ነገር አስበሽ ነበር እንደዚህ ያደርግሽ። ግን አሁን ሂደቱ አየሽው ህይወት እያስከፈለ መጣ። ህይወት ከማስከፈል አልፎ ከራስ ቤተሰብ ድረስ እስኪመጣ ድረስ እያየሽው ነውና ነገ ደግሞ እነዚህ ሰዎች አንቺን የሆነ ነገር አለማድረጋቸው ምንም ዋስትና የለሽም። ለራሳቸው ጥቅም ሲሉ አንቺ ላይ የሆነ ነገር ማድረጋቸውም ላይቀር ይችላል። ስለዚህ አሁን ማድረግ ያለብን ድብቅ ካሜራ ሰጥሻለሁ። እዛ ቦታ እነሱ ቤት ያሉበት አካባቢ ታሳይናለሽ። እኛም እዛው ቅርብ ርቀት እንሆናለን። ሽንት ቤቱም ያለበትን አሳያለሁ ብለሽኛል። ሄደን እናያለን። እኛም ሽንት ቤቱን እነዛ ሰዎች ቤት ውስጥ ድብቅ ካሜራውን ታስቀምጪና በደንብ የሚታይ ቦታ ላይ ታስቀምጪና የምታወሩትን እንሰማለን። እሺ ብለው አንቺ ጋር ያቀረብሽው ሀሳብ ተስማምተው ነገሮችን ካበረዱልን ለኛ ቀላል ነው። ከዛ በኋላ እነዚህ ልጆች የት እንደሚሄዱ ለማን እንደሚሰጡ ምናምን ማጣሪያ እናደርግና መፍትሄ እንሰጠዋለን። የማይሆን ከሆነ ግን ህጋዊ እርምጃ ተወስዶ እነዚህን ሰዎች በህግ መጠየቅ፣ ማስረጃም ይይዛል። እዚህ ላይ አሁን አንቺ ማወጣጣት አለብሽ። እንዴት ልጆቹን እንደሚወስዷቸው፣ እንዴት እንዳረጋችኋቸው፣ የት እንደወሰዳቸውም ጠይቂው። እሱ ብቻ እነዚህ ነገሮች እንዲያወራ ታደርጊልኛለሽ። እነዚህ ማስረጃዎችና መረጃዎች ከያዝን በኋላ እነሱን መጠየቅ ለኛ በጣም ቀላል ይሆናል ሂደቱን። ከዛ በኋላ ህጋዊ እናደርገዋለን ማለት ነው። ችግር የለውም። በእኔ በኩል ያለውን የትኛውንም እርዳታ ለመርዳት ዝግጁ ነኝ እና የትኛውንም ነገር አደርጋለሁ። በቃ አሁን ላይ ከራሴ በላይ ለነዛ ህፃናት ዋጋ መክፈል እንዳለብኝ ራሴን ስላልኩኝ በቃ የትኛውንም ነገር ለማድረግ ከእናንተ ጋር ዝግጁ ነኝ እና ተባበራችኋለሁ። ያለውን ነገር ማድረግ ያለብኝ ነገር መስጠት። አሁን ካሜራውን እንዳልኩ ካሜራውን ስታይ ያለውን ነገር ሄጄ አወራታለሁ። እሱንም እንደዛው በዛው ልክ አወራውና በግልጽ የሚነግሩኝ ነገር ያው እንደ መረጃም ስለሚያስፈልገን ስላደረጋችሁት ነገር ትነጋገራለህ። ዲስከስ አይነት ነገር ማለት ነው። ችግር የለውም። ከዛኛ ያንን ይዘን ሄዳለን። ሽንት ቤቱን አይተን ለሷ ካሜራውን ሰጠን እንጣኝ።
ከዛ ከጀርባ እንጠብቅሻለን። እሺ እንግዲህ ውድ ቤተሰቦቼ ያው ታሪኳን ሰምታችሁታል። እጅግ በጣም የሚያሳዝን በጣም ልብ የሚነካ የራሷ ታሪክ ነበር። ከዛ ደግሞ ተደርቦ ትንሽ ወንጀል ነክ የሆኑ ነገሮችንም አሳልፋለች። እህታችን ግን አሁን ላይ ያው ንስሐም ገብታ ህግም ደግሞ አስፈላጊውን እርምጃ ይውሰድ ብላ ህፃናትን ላድን ከኔም ልጅ ጀምሮ መዳን ያለበት ልጅ ካለ እንዲድን ጥረት እናደርጋለን ብላለች። እንግዲህ እግረ መንገዳችን ልጅሽንም እናገኝበት የአክስትሽንም ልጅ የዘመዴ ልጅ ያልሽውንም እናገኝበት ሁኔታም ካለ እንሞክራለን። እስከ መጨረሻው ግን እናንተ አብራችሁን ቆዩ። ሁሌም እንደምንለው አንድ ቪዲዮ ሲለቀቅ እናንተ ትማሩበታላችሁ። እናንተ አይታችሁ ደግሞ ከናንተ እዚህ ነገር ውስጥ ህይወታችሁን ቼክ ታደርጉበታላችሁ ብለን ነውና ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ሰው በራሱ ላይ እንደሚባለው እናንተም የሰውን ስህተት መማሪያ አድርጉት ለማለት እወዳለሁ። እንግዲህ ቀጥታ ወደ ድብቁ ካሜራ እንሄዳለን። ከዛ በኋላ የሚሆነውን አብረን እንከታተላለን። አብራችሁ ቆዩ። የባል ቀራሪ ነው ዋናው ላይ ሳደርሽ ቀራሪ ነው። ችግር የለውም። እንዴት ነሽ ታዲያ? ሰላም ነው? አለን እግዚአብሔር ይመስገን። እንዴት ነሽ? አለሁ። በዓል እንዴት ነበር? በዓል አሪፍ ነው። አንቺ ጋር እንዴት ነው? እየጠጣሽ? እሺ እጠጣለሁ። ሰላም ነው ሁሉ ነገር? ጠፋሽ እኮ። ምን ላድርግልሽ ነው? ያው ጠፍተሽ በዓልም አይደል ለዛ ነው ይሆናል። አይ ጠፋሽ። ስልክ ማደውይ ምናምን እንደው ጠፍተሽ ምን ይደረግባሽ እንግዲህ አንዳንዴ እንደዚህ አይደለም ያደርገው። ሰላም ነው አለሁ እግዚአብሔር ይመስገን። አንቺ እንዴት ነሽ? ባለቤት ደህና ነው። ምን ሆነ? አንቺ እያለሽ እውነት ነው እውነት ነው። ታውቂያለሽ እንዴት እንደምንከባከበው እንዴ እንደ እንቁላል ከዛም በላይ ግድ ነው። እና አለሁ። ስራ እንዴት ነው? ስራ አሪፍ ነው። አሪፍ ነው። አየር እንዴት ነው? ኧረ አሪፍ ነው እግዚአብሔር ይመስገን አለ። አንቺ ጠፋሽ እንጂ እኛው እንደምታውቂው ነው እየሄደ ነው ሁሉም ነገር። እኔማ እንዳልኩሽ እኮ ነው እንግዲህ ያው ባለፈው እንግዲህ ለገዳም ምናምን አንቺ ደግሞ ይሄ ነገር አልሞልቶሽም። ምን የምተወው ነገር አለ? ሄጄ መጣሁኝ አይደል እንዴ? አዎ ግን ማለት አሁን ገዳም 10 ጊዜ ለኔ ማውራቱ ጥቅም አይደለም ብዬ ነው ማለት ምን በቃ ሄድሽ አይደል? ድጋሚ ማውራቱ ምን አስፈላጊ? ሌላ እንጫወተው እሱማ አስፈላጊ ነው እንጂ እንደውም ካልሽስ እሱ ነው የሚያስፈልገው አሁን ላይ። አይ ምን ያስፈልጋል? በቃ ሂደሽ አንዴ ደርሰሽ ከመጣሽ በኋላ ወደ ስራ መግባት ነው። ወደ ገዳም የሚኪደው እንዴት ነው? አይ ገዳምሽ እዛው ጨርሰሽ መጣሽ አይደል? አሁን ደግሞ ወደ ስራችን በቃ ወደ ስራ እንግባ አይሻልም? ምን ነው ቢሆን ጥሩ ነበር ግን አይሆንም። ለምን? አይ ከኔ በኩል ከእንግዲህ አይሆንም። ኧረ አታረጊም እንደዛማ አሳልፈሽ ማሰጨንም ድጋሚ ደግሞ እንደዚህ ነገርም አታረጊም እንዴ? ለምን አብረን ስንሰራ አብረን ኑረንበት እንዴት ነው አሳልፈሽ የሚሸጥም እኮ አንቺ ማለት እንዴት እንደዛ አስበሽ መጣሽ? እንዴ ገዳም ሄድኳሽ? ያው ገዳም ሄድሽው እኮ ለራስሽ ነው እንጂ ለስራው ለማቆም ምናምን አይደለም አይደል? እሱማ እኮ መጀመሪያም ተናግረን ነበር። አንዴ ስራ ምናምን እንግዲህ በኋላ ምናምን ብያችሁ አይደል የሄድኩት እንዴ? ስለዚህ ምን ሀሳብሽ? አይ እኔ ሀሳቤማ ያው እንግዲህ ዝም ብለን እንድናወራ ነው አንጫወት ስለ ስራው እናወራ። ምን አዲስ ነገር የለም። ስራውማ ያው ሁሌ እንደምታውቂው ነው። እንዴት ነው ግን አሁን? በጣም አሪፍ ነው። አሪፍ ላይ ነው። እውነት ያው አንቺም አንዴ ገዳም ብለሽ ብትሄጂ ምን አየር አለ ያው እንደምታውቂው ነው። ከዛም እያልኩ መቼም አይጠፉም ህጻናት ወለ ባለቤት ይሰጣል። ግን እኔ የምልሽ ቆይ እነዚህ ህጻናት የት እንደሚሆኑ ታውቂያለሽ? አይ እሱን እንኳን አላውቅም። በፊትም አንቺ ታውቂያለሽ አይደል? አላውቅም። እኔ ለባለቤቴ ነው የምሰጠው እኮ። እሱ የት ነው የሚያደርጋቸው? የት ነው የሚያደርጋቸው? እሱ አይነግረኝም። እውነት ኧረ ካንቺ አልደብቅም። እንዲያው መቼም ባልና ሚስት ተደባብቆ ምናምን ካንቺ አልደብቅም። ታውቂያለሽ ያለውን ነገር ደግሞ ታውቂያለሽ። አንቺ ቢያንስ ስራውን ላይ ያለሽ ታውቂያለሽ። ካንቺ የሚደበቅ አይደለም እኮ። ሌላ ሰው ቢመጣ ኑሮ ይሄን አጋልጠን አንሰጥም። ግን ምንድነው አንቺ ስራው ላይ ስላለሽ ስለምታውቂ እስከዛሬ ድረስ እንዴት እንደምንወስድ ከያክን ቤቱ ህፃናት እንደምናመጣ ከቤተክርስቲያን ላይ እንዴት እንደምንሰርቅ እንደምንታውቂያለሽ አይደል? ሁሉም ነገር እሱማ ሁሉ ነገር አውቄ። አዎ በቃ ስለዚህ ላንቺ አሁን የሚሸውድሽ ነገር አይደለም። ስራችን ነው። ብዙ ገንዘብ የሚያስገኙልኝ ህፃናት ናቸው ታውቂያለሽ አንቺም። ስለዚህ እኔ ለባለቤት ይሰጣለሁ እንጂ ሌላ ምን ሚስጥር ማለት
ይሄን የት እንደሚያደርሳቸው የት እንደሚያደርጋቸው ምን እንደሚላቸው እስካሁን ድረስ አላውቅም። ምክንያቱም እኔ የምፈልገው ገንዘብ ነው። ገባሽ አይደል? ብዙ ነገር አለብኝ። ብዙ አባቴ ለመርዳት ብዙ ነገር የማደርገው ነገር አለ። እንደውም ትዝ ይልሽ ምን ካፌ ስንት ተሰቃይቼ ስንት ማግኘት ገንዘብ አልሞላ ብለኝ። ስለዚህ በተዘዋዋሪ አሁን ይሄ ጥሩ ገንዘብ ነው ለኔ። ምክንያቱም የአባቴን ገንዘብ እዳ ለማስመለስ ይሄ አሪፍ ነው ብዬ ነው የማስበው። ማለት እኔ አልነግርሽም፣ ችግሬን አልናገርም ማለት ስለምታውቂ እሱማ በደንብ ነው አሁን ማለት ታይ ምን ምናምን የምትዩ ነገር ነው ያልገባኝም። ማለት ምን ፈልገሽ ነው? አይ ታይ ምናምን እንድትይ አልፈልግም። እሱ ለዛ አይደለም እኔ አሁን ታውቂያለሽ ህፃናቶቹን እንወስዳቸው ነበር፣ ግን ጌት መድረሻቸውን አናውቅም። ገንዘባችንን ብቻ ነበር የምናስበው። እና ምን ፈልገሽ ታዲያ? እኔም አሁን የምፈልገው የሚገርምሽ ገንዘብ ላይ አንፈልግም። አንቺ የኔንም ልጅ የራስሽንም ልጅ እኮ ነው አሳልፈን የሰጠን። ታውቂያለሽ እንዴት ነው እንደዚህ የሚሆነው? ግን እስኪ አስቢ። አንቺ አሁን በሰዓቱ ይዛኔ አንቺ ልጅ ሲወሰድ ምንም የተሰማሽ ስሜት አልነበረ? ለምን ሰማኛል? እኔ ገንዘብ ላይ ነው በቃ አቅዴ ማለት ልጅ ምናምን ይባል አይደለም። እኔ ነግሬሻለሁ አይደል? የአባቴን እዳ ለመክፈል ነው ይሻላል ማለት አሁን 10 ጊዜ ባታስልፈልኝ ጥሩ ነው። ምክንያቱም በቃ እኔ የሚያስፈልገኝ ገንዘብ ነው። እንዴ እኔ እኮ ገና ወጣት ነኝ፣ ገና ልጅ ነኝ። አልወልድም እንዴ ከፈለኩኝ። ምክንያቱም የአባቴን እዳ መጀመሪያ መልሼ ነው መውለድ የምፈልገው። ምን ፈልገሽ ነው 10 ጊዜ ማለት ተቀየርሽብኝ። እንደውም አሁን ሳይረፍድብን ልጆቹን ብንፈላልግ ጥሩ ነው። አሁን አንቺ ገደም ምናምን የምትይው ነገር ላይ ሄደሽ ገደም ብዙ ጊዜ ቆይተሽብኛል። ብቻዬን ነው ስራውን እንትን ስለው የነበረው እና ስለዚህ አሁን ይሄንቴና ነገም ከነገ ወዲያ ወደ ስራችን ብንገባ ደስ ይለኛል። ወደ ስራችን እንግባል። እሺ አሁን ይሄ ስራ ያዋጣናል ብለሽ ታስቢያለሽ? አንድ ቀን የተያዘን ቀን ግን በጣም ሁላችንም እኮ ገደል ነው የምንገባው። አንቺ በባለቤቴ አትመኪም ነው ምንድነው ማለት ምን ትጠረጥራለሽ? ነው እኔ የማላውቀው ነገር አለ። እንደዛ ሳይሆን እስኪ አስቢ። አንቺ እንኳን ይሄ እሱ የት እንደሚያደርጋቸው እነዚህ ህፃናቶች የት እንደሚያደርሳቸው አንቺ እንኳን የምታውቂው ነገር የለም። እንኳን እኔ አንቺ እንኳን የምታውቂው ነገር ሳይኖር ይሄ ነገር ነገ ጠዋት ተጋልጦ የሆነ ቦታ ላይ በቃ እንትን እንደማንል በምን እርግጠኛ ስሜት ያልሽ ነው ታሽፈልሽ እንዴ? ማለት ባሌ ማለት እኮ አካሌ ነው። እንዴት ነው ማላም ነው? እንዴት ነው አሳልፎን የሚሰጠኝ? ከምን ለምን አልጠየቅሽውም? ምን አጠየቀኝ? በቃ እኔ ገንዘብ ነው። ምክንያቱም ገንዘብ ከሰጠኝ የአባቴን እዳ ከመለስኩኝ ምን አስፈልገ? ለምን ጠይቀዋለሁ? ለምን እሱን አጨናንቀዋለሁ? ባለቤቴ አይደል? እሺ ህፃናቶቹን ካስታለ ህፃናቶቹን ብለሽ ታውቂያለሽ? ሁሉም ነገር ታውቂያለሽ አይደል? እንደ ምን ህፃናት ብርቅ ነው እንዴ? አዎ በእርግጥ እነዚህ ኤችአይቪ ያለባቸው የሆነ ችግር ያለባቸው እሺ እንዴት እንደምንከት ታውቂያለሽ? በቃ ሌላ ነገር ምንድነው ማለት 10 የደጋገምሽው ቃላት ምንድነው? ስንት ጻልሽ ቢያንስ ወደ 10 ይሆናል። እሺ እኔ ተከተት ነው ምክንያቱም ሌላ ችግር ስላለባቸው ማለት ነው። ኤችአይቪ ምናምን ያለበት ስለማያስፈልጉ ከተናል እስከ ነፍሳቸው ነው የምንከተው አይደል? ምን ይብርቅ ነው እንዴ? ልክ አንቺ እንደ አዲስ ይሄን ርዕስ አድርገሽ እንድታወሪኝም አልፈልግም። ማለት ምን ይሄን ያለ ገዳም ይርፍ እኮ ለራሽ ነው እንጂ ለህፃናት ብለሽ አይደለም አይደል? ነው ንሳ ለመግባት ነው ነገር እንትን የምትይው። እኔ አንቺ ምሳሌ ፈልገው እንደው ልንገርሽ እዚሁ ጋር እስኪ እውነቱን ልንገርሽና አንቺ ራሱ ንስሐ እንድትገቢ ነው የምፈልገው። ማኔ ወደ አይስቁም አሉ ንስሐ ነው እንደዚህ ያልሽ? እውነቴን እኮ ነው ንስሐ ይኸውልሽ አሁን እዳሽን ከፈልሻ ገና ብዙ ነገር የሚያስፈልገኛል። ገና ነኝ ሲጀመር ገና አሁን ያለሽ ነገር እኮ በቂሽ ነው። እንግዲህ ያለሽ ነገር በቂ ነው። እንደውም ማለት ነው ምን ማድረግ እንዳለሽ አራውን በቃ ማለት ስትናገሪ ባለቤቴ እንዳይመጣ። ምክንያቱም እኔን ለማሳመን የሞከርሽ ሆነ ተሳስተሻል። ምክንያቱም በፍጹም ገንዘብ አንቺ በቀኝ ይባላል በቀኝ ይባላል። ነገር ግን እስኪ አስቢ የእነዚህን የህፃናት ህይወትስ አይደለም እስከዛሬ የሌሉት ሄደዋል። ይሙቱ ይኑሩ አናውቅም አይደለ? እነዚህ ልጆች የምታውቂው ነገር የለም። እስከዛሬ ይሙቱ ይኑሩ አልወቅ ምን አድርገኝ አላወኩኝ ምን አድርግልኛል? ገንዘብ ነው ቀነገርሽ አይደል? የአባቴን እዳ በጣም ብዙ ብር ገንዘብ አለ ያልተከፈለ። አንቺ የምታውቂው እንኳን በባለፈው የተወሰነ እኮ ነው። በጣም ብዙ ገንዘብ እኮ ነው እንዴ! አንቺ እየቀለድሽ ነው ያለሽ? በቃ ታዲያ ምንድን ነው አስር ጊዜ ማለት ላንቺ አላብራራልሽ። በቃ አሁን ባለቤቴ ከመጣ ሌላ ችግር እንትን እንዳትዪ አስር ጊዜ እንትን አትበይ። ምክንያቱም ይኸውልሽ እኔና አንቺ ከዚህ ነገር መውጣት አለብን። እውነቴን ነው ይሄን ነገር ከዚህ ህይወት ውስጥ መውጣት አለብን። አራተኛ ወደዛ እየሸመገልሽ ነው ያለሽው። እየሸመገልኩሽ አይደለም እንዴ ብዬሽ ነው የምወጣው። ያለንን ነገር ይዘን ይብቃን። በቃ ያለንን ነገር ይዘን ይብቃን።
እስኪ በፈጣሪ ዘንድም በሰው ዘንድም በቃ ይብቃ። እስኪ አላየሽም በባለፈው እዛ ቤተክርስቲያን ላይ የተሰረቀባትን ሲበቃኝ ገንዘብ በቃኝ በጣም የምፈልገው ደረጃ ላይ ስደርስ ብዙ ደረጃ ስደርስ እንደዚህ ንስሓ እገባለሁ። ንስሓ ማለት ስለተነካካሽ ማሰር ጊዜ እንደዚህ የምትይው ልክ አንቺ በቃ ማለት ሲስተም ውስጥ እንደገባሽ አንቺ ሌላ ነገር የምትወር ምንድነው? ባለቤት የሚሰራበት እኔም ልስራበት ገንዘብ ነው የምፈልገው። አንቺም ገንዘብሽን አግኝ እኔም ገንዘቤን ላግኝ በቃ ምንድነው አይደለም የራሴ አልኩሽ አይደለ እንዴ አሳልፈን ስንት እሺ እንዴት ተጣላው ምንድነው የሚባለው ለሱ እንደውም በሰላም ላይ ሰጠን አይደለ አንቺ እንዴት አልከተትሽም እንዴ እና አልከተትኩም እንዴ ሽንት ቤት ምን ብርቅ ነው እንዴ የት እንደሚያደርስ እኔ ፈልገው ገንዘብ በቃ አለቀ ማለት 10 ጊዜ ገዳም ይጃለው ምን ይጃለው በቃ እሱ ለራስሽ ነው ዛሬ ከምቼ መጣ ባህሪ ነው ማለት ምን ይሄናል እንዴት ወሽ ማለት እኔ ነገር አገባኝ እንዴ ነው በካፌ ተቀጥሬ ማግኛትን 400 500 ብር በቀን ማግኛትን እሷ ያባቴ እንደዳይ መልሰል ግራት ጋር ይኸውልሽ እኛ ከሰው ህይወት አይበልጥም እኮ ገንዘብ እኮ ከሰው ህይወት አይበልጥም። አንቺ ብትሞቺ እኮ ያንቺ ነፍስ እኮ ያባትሽን ነፍስ መልሶልሻል ገንዘብ ቢሆንም እዳውን ግን መልሳለሁ እዳውን መልሳለሁ እሱን ማመለሽ እኮ እሱን ማመለሽ ገና ነኝ አሰም ገና ነኝ በጣም ገንዘብ ነው አላለ ያንን ገንዘብም ሳትመልሹ እኮ ልትሞቺ ወፋን ሳልዛሹ እስኪ ተረጋጊ መጀመሪያ ተረጋጊ ነው ተረጋጊና ነው ራይ ልቅ ባለቤት ሳይመጣ ስሜታው አታርጊኝ እኔ በቃ እኔ ስሜታው አታርጊኝ በቃ ምንም ስሜታው የምትሆኙ ነገር የለም እኮ በቃ ይሄን ምን የሚያደርግ ነገር እኮ ምንም አልተናገርኩም ሰላም ተገለጽ ነበር እጪ በእናትሽ እኔ በጣም አሁን እስኪ ቆም ብለሽ ለማሰማከል ሰላም ቆም የማስቡ ማለት ምን ለባለቤቴ የት ነው የምታደርሳቸው ድጋሚ ደግሞ ሽንት ቤት የጣልኳችሁን አምጥቼ ህይወት ልዝራባችሁ ነው ምንድነው ያለፈው አለፈ ክረምት ቤት አይሰራም ከእንግዲህ ለሚመጣው ግን ቤት እንስራ አልሰማሽም